በ3 ጎል ከተመሩት ቡድኖች ውስጥ ሮሞንታዳ አለ ብለህ ጠብቀህ ከነበረ ልክ ነህ። ግን የተሳሳትከው ቦዶ ግሊምት ላይ ነው የተሰራው ነው የምልህ። 5-0 ማን 3-0 ሬጉላር ታይም ላይ ኤክስትራ ታይም እንደተጀመረ አንድ ሊያልቅ ሲል የመጨረሻው ደቂቃ ላይ ደግሞ 5-0 ማን ቦዶ አሳዛኝ ተሸናፊ ግን ይገባቸዋል። ምክንያቱም ልክ እንደ አትሌቲኮ ማድሪድ መተው ሊከላከሉ ማን ፈርስት ሃፍ ትንሽ እንደውም ካውንተር ለማድረግ እየሞከሩ ነበረ። ስፖርቲንግ ብዙ ድል አባከነ። ፈርስት ሃፍ ግን አንድ ጎል አገኘ። ዋናው ባይዘው ካምባክ ማድረግ ስትፈልግ በመጀመሪያዎቹ 10 ደቂቃ ውስጥ አንድ ጎል ካገባ አሪፍ ነው። ካልተቻለም በ30 ደቂቃ ውስጥ አንድ ጎል ግዴታ። ሰከንድ ሃፍ ላይ ልክ እዚህ ደረጃ ያደረሳቸውን አጫወት መጫወት መቀጠል ሲኖርባቸው ለመከላከል ወስነው ገቡ። ሰከንድ ሃፍ ማን ስፖርቲንግ አፍኖ ለጠለጣቸው አፍኖ ማን 3-0 አደረገው እስከ 90 ደቂቃ ድረስ። ኤክስትራ ታይም ልክ እንደገባ አንድ የቼልሲ ደጋፊዎች የሲቲ ደጋፊዎች ይሄንን ነበር የታያችሁ በእንቅልፍ ልባችሁ። ሮሞንታዳ ምናምን ነገር የሆነ ቡድኔ ሮሞንታዳ የሚያደርግ ይመስለኛል ምናምን ብለህ አስበህ ከነበረ የስፖርቲንግን ሮሞንታዳ ነው ፈጣሪ ያሳየህ እንጂ ቼልሲ ለምሳሌ በሜዳውና በደጋፊው ፊት በ10 ደቂቃ 2-0 እየተመራ ነው። አይ ሃንግማኖች የእናንተን ለቅሶ ማየት ነው ያማረኝ። አሁን ከጌም በኋላ ማለት ተዘጋጅ ማን ቀዘንን ብለህ ነው መጀመሪያ ያለብህ። አሁን በቃ ሰለክተን ዋና አትበል። አስቀዘኑን ብለህ ሐቁን መናገር አለብህ። ስለማን ያወራው ነው ታውቃለህ? ጀማአው ቀጣይ መንገጥመው ቡድን ወይኔ ቀጣይ መንገጥመው ቡድን በሜዳው እስስት ነው ራሱ የሚለው አይገልጾም። ጀማ አንተ ቦዶ ግሊምትን ለጠፏቸው። በቃ ሪሞንታዳ ትክክለኛው ሪሞንታዳ በቃ ደልደል ያለው ሪሞንታዳ ማለት ይሄኛው ነው። አንተ 3-0 ከሜዳ ውጭ ተሸንፎ የመጣው ስፖርቲንግ ጀሞ በሜዳና በደጋፊው ፊት 5 ጎል ወስዶ ቅርቅር ይኸውልህ በ90 ደቂቃ 3 አቻ ጨረሰ። በተጨማሪ 30 ደቂቃ ላይ ማለት ነው 2 ጨመር አድርጎ 5-0 ጫወታውን ገደለው። በጠቅላላ ውጤት 5-3 በሆነ ውጤት አሸንፎ ወደ ቀጣይ ዙር አለፈ። አንተ ምን አይነት ኳስ ነው ያየ ነው? ምን አይነት ማጥቃት ነው ይሄ? እኮ የጦር ውጊያ እኮ ነው የሚመስለው የሚጫወቱት አጫወቱ ዘመቻ በቃ አንተ ዋን ዌይ ትራፊክ ነው የሚመስል። ዝም ብሎ ይሄዳል። ይሞክሩታል። ማን ትችላላችሁ። ጥሩ ተፎካካሪ ነው ያለን ጀሞ። በእርግጠኝነት አሁን አርሰናላችን እየተጫወተ ነው 0-0 ነው። ጨዋታው እንደሚያሸንፈው እርግጠኛ ነኝ። ግን ቀጣይ የምንገጥመው ቡድን በተለይ በሜዳው ማለት ነው ከባድ ነው ጀሞ። እዛ ሄደን የቤት ስራችንን በአግባቡ ተወጥተን መምጣት እንዳለብን ነው የተረዳሁት። ለማንኛውም ጀሞ ስፖርቲንግ ቀጣይ ተጋጣሚያችን መሆኑ ተለይቷል። እኛ ግን 30 ደቂቃ ደርሷል 0-0 ነው። አሸንፈን የጨዋታ ስፖርቲንግ የምንገጥም ይሆናል። ይመቻችሁ። አንዴ ለስፖርቲንግ ሊዝበን ይችላሉ። ከ3-0 5-3 ምን አይነት ታሪክ ነው የሰሩት? አሳዛኝ ተሸናፊ ቦዶ ግሊምት የምር አሳዛኝ። ስፖርቲንግ ሊዝበን ግን አስተምረውናል የሆነ ነገር። የሰው ልጅ ካመነ ምንም ማድረግ እንደሚችል ሊቨርፑል ነበር ከ3-0 4-3 የቀለበሰው። እንደዚህ አይነት ሮሞንታዳ ግን እኔ አይቻላቅ 5-3 ኧረ በስመ አብ ተይ። በቃ እንዲህ ነው ፈላው እየተቀጠቀጠ ነው ያለው። 1-0 አንድ አቻ ነው ያለው። ስፖርቲንግ ሊዝበን ግን ታሪክ አሳዩን። ለዚህ እኮ ነው ቻምፒየንስ ሊግ ፉትቦል የምንወደው። ለዚህ ነው የቻምፒየንስ ሊግ ናይቶችን እማናምናቸው። አይጠበቅም በቃ የቻምፒየንስ ሊግ ፉትቦል እንደዚህ በቃ እንትና አሸንፈን እንትና አለፈ ብለህ አትጠብቀውም። ይችላል ግን ወይኔ ቦዶ እነዛን ሁሉ ትልልቅ ክለብ አሸንፋ መጣ። ካንባክ ሰራባት። ስፖርቲንግ አለማድረግ ይቻላል። ተመልከቱ። በስመ አብ ሜዳው ላይ 5 ጎል ነው ያስቆጠረባት። በእውነት ነው የምላችሁ። ግን ቦዶ ግሊምት እጅግ በጣም ያንን ኢንተርን ደርሶ መልስ እንደዛ አትሌቲኮ ማድሪድን ሲቲን ትልልቅ ክለቦችን አሸንፋ መጣ። በሜዳው 3-0 አሸንፎ ቢያንስ 5 ጎል ሙሉ ይቆጠርበታል። እጅግ በጣም ልቤን በላይ። እውነት ነው የምላችሁ። ቦዶ ግሊምት ክስተት የሆነች ክለብ ነበር። መጨረሻዋ እንግዲህ እዚህ ጋር ሆኗል ማለት ነው። ስፖርቲንጎችን አለማድነቅ አይቻልም። በተለይ ግን ቦዶ ግሊምቶች መከላከል ዜሮ አይችሉም። በቃ መከላከል ጭራሽ አይችሉም። ማጥቃቱ ደግሞ ወሳኝ ተጫዋቾቻቸው 2 የሚባሉት አልነበሩም ማለት ይቻላል። እናም እጅግ በጣም ያሳዝናሉ። እውነት ቦዶች አልጠበቅኩም በዚህ ደረጃ። ግን ስለ ስፖርቲንግ አንዴ ምን አይነት የሚገርም ካምባክ ያሳዩ እነሱ ናቸው። ጀግና ናቸው። ኳስ ማለት ምታተኛ ሴጣን ነች። ያራዳ ልጆች ቦዶ ግሊምት ማን ይወድቃል ብሎ ያሰበ ሰው አለ ጋይስ? አረ በመድኃኒዓለም ኳስ ማለት ሴጣን ማትታመን በቃ አለ ማትጨበጥ ነገር ምንድነች ብትባል ኳስ ነች። ይሄው ስፖርቲንግ በሜዳው ይዞ 5-0 ለጠፈው። ቦዶ ግሊምት በሜዳው እንግዲህ 3-0 አሸንፎ ሄደ ነው። በስፖርቲንግ ሜዳ 5 ጎል
በጭማሪ ደቂቃ ማለት ነው 3 ጎል አገባ፣ በጭማሪ 2 ጎል አገባ፣ 5-0 ለጠፈውና አለፈ ወደ 8 ውስጥ። ስፖርቲንግ ጀግና። ይሄ ነው በቀል ማለት። እግዚአብሔር ምስክሬን፣ ይሄ ነው በቀል ማለት። የፕሪሚየር ሊግ ክለቦች እየተለጠለጡ ነው። ያራዳ ልጆች ቸላው 2-0 እየተመራች ነው። ሲቲ 1-0 እየተመራ ነው። አርሰናልም እየለፋ ነው። አረ ጎበዝ ጠንቀር በሉ። አረ ጎበዝ እግር ኳስን አላምናትም እናት ቦዶ ግሊምት እና ታዲያ ያራዳ ልጆች ስፖርቲንግ እንደዛ ከቀለበሰ ሊቨርፑል ማይቀለብስበት አንዳች ምክንያት የለም። እመን የሊቨርፑል ደጋፊ እናልፋለን 100% በክለብ እምነት አለኝ እናቴን የምሬን። እግር ኳስ ግን ፍቅር ነሽ። እወድሻለሁ እናቴን። ፍቅር የሆነ እግር ኳስ እግዚአብሔርን እወዳችኋለሁ። እግር ኳስ መልካች ራሱ በቃ እግር ኳስ ፍቅር ነው፣ መዝናኛ ነው፣ ታምራት የሚታዩበት ነው። የ90 ደቂቃ ታምራት። ቸላው ጠንቀር በይ አለበዛ 10 ጎል ሊገባብሽ ነው። ሲቲም ፈላው ጠንቀር በይ የለም ቅልበሳ ምናምን የሚባል ነገር የለም። የቫይኪንጎቹ ተረት የመሰለ የአውሮፓ ሻምፒዮንስ ሊግ ግስጋሴ በስፖርቲንግ ሊዝበን ተገቷል። በ16ቱ ዙር የመልስ ጨዋታ በመጀመሪያው ዙር ጨዋታ ኖርዌይ ላይ በቦዶ ግሊምት 3-0 ተሸንፎ የነበረው ስፖርቲንግ ሊዝበን በመልሱ ጨዋታ በሜዳው እንግዲህ 5-0 በሆነ ውጤት በማሸነፍ በድምር ውጤት 5-3 በማሸነፍ ወደ ቀጣዩ ዙር ቦዶ ግሊምትን በመጣል ማለፋቸውን ማረጋገጥ ችሏል። ቦዶ ግሊምቶች ምንም እንኳን እጅግ በጣም አስደናቂ የአውሮፓ ሻምፒዮንስ ሊግን ግስጋሴ ቢያስመለክቱንና እንዲሁም ደግሞ ድራማ የሆነ ውጤቶችን ቢያሳዩንም ነገር ግን የመጀመሪያውን ዙር ጨዋታ 3-0 አሸንፈውም ቢሆን በመልስ ጨዋታ 5-0 መሸነፋቸውን ተከትሎ ከዚህ ውድድር ተሰናብቷል ማለት ነው። በዚህ ጨዋታ ላይ ስፖርቲንግ ሊዝበኖች ውጤቱ ያለምንም ጥያቄ ይገባቸዋል ማለት ይቻላል። ቦዶ ግሊምቶች ግራ ተጋብቶ ነበር በስፖርቲንግ ሊዝበኖች ጫና ማለት ነው። በመጀመሪያው 90 ደቂቃ 3 ጎሎችን ነበር ማስቆጠር እየቻሉት። ጎንካሎ ኢናሲዮ 34ኛ ደቂቃ ላይ ጎል አስቆጠረ፣ 1-0 መምራት ቻሉ። ከዛ በኋላ ከሁለተኛው አጋማሽ በኋላ ጎንካልቬስ 61ኛው ደቂቃ ላይ ጎል ማስቆጠር ቻለ። ሉዊስ ሱዋሬዝ በፔናልቲ 78ኛው ደቂቃ ላይ ጎል ማስቆጠር ችሎ 3-0 90 ደቂቃው አለቀ። ከዛ በኋላ በኤክስትራ ታይም እንግዲህ አራውን እንዲሁም ደግሞ ኔል ባስቆጠሯቸው ጎሎች አማካኝነት ስፖርቲንግ ሊዝበን በድምር ውጤት 5-3 ቦዶ ግሊምትን በመጣል ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል ማለት ነው። ቦዶ ግሊምቶች ግን 55000 ከሚይዘው ከተማቸው ተነስተው 8000 ደጋፊዎችን ከሚይዘው ስታዲየማቸው ተነስተው እጅግ በጣም የማይመስል ታሪክን አሳይተውን ድንቅ ግስጋሴን ቢያስመለክቱንም ነገር ግን ጉዟቸው እዚህ ላይ ተገቷል ማለት ነው። የአውሮፓ ሻምፒዮንስ ሊጉ የዘንድሮ ድምቀት ነበሩ ማለት ይቻላል። ለማንኛውም እኔ በቅርብ ጊዜ ከተመለከትኳቸው ምርጥ ሬሞንታዶች መካከል አንዱ የሊዝበን ነው ማለት ይቻላል። ይሄ እግር ኳስ ነው ያራዳ ልጆች፣ በሚገርም ሁኔታ ማለት ነው። ቦዶ በሜዳቸው 3-0 እየመሩ መምጣት ቢችሉም ስፖርቲንግ ሊዝበኖች ግን አንደራደርም ብሏል። ያራዳ ልጆች እኔ እስካወራችሁ 3-0 ነበሩ ማለት ነው። ወደ ተጨማሪ ደቂቃ አምርተው አሁን ላይ ስፖርቲንግ ሊዝበኖች አግብተው 4-3 ሆኗል ማለት ነው። በድምር ውጤት አላለቀም፣ ገና ነው ጨዋታው። ቦዶዎች እድል አላቸው ማለት ነው። ነገር ግን በዚህ የሚያልቅ ከሆነ ስፖርቲንግ ወደ ቀጣይ ዙር ማለፍ ይችላል ማለት ነው። የሚያስገርመው ግን ያ አይደለም። ቀጣይ ላሉት ጨዋታዎች ምን ይነግረናል ነው የጨዋታ ማንቸስተር ሲቲ እና ፔፕ ጋርዲዮላን ከተመለከቱ ምናልባት አናውቅም፣ ተስፋ ሊሆን ይችላል። ይሄ አርሰናልንም ሆነ ባየር ሊቨርኩሰንንም የሚያነቃቃ ነው የሚሆነው። ምን አለፋችሁ ለመላው ቻምፒዮንስ ሊግ ላይ እየተጫወቱ ላሉ ቡድኖች በጠቅላላ መነጋገሪያ የሆነ ጨዋታ ነው ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ እንዳይረሳ። በደንብ ሼር ኮፕ ሊንክ ይደረግ። እግር ኳስ እንደዚህ ነው።